በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 12። በዚያ ወራት ጌታችን ኢየሱስ በሰንበት በእርሻ መካከል ሄደም። ደቀ መዛሙርቱም ተርበው ነበርና እሸት እየቆረጡ ይበሉ ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ሊደረግ የማይገባውን ሲያደርጉ ያሉት። እርሱም አላቸው፣ እርሱ በተራበ ጊዜ ከእርሱ ጋር የነበሩት በተራቡ ጊዜ ዳዊት ያደረገውን ወደ እግዚአብሔር ቤት እንደገባ የካህናትን ብቻ በቀር እርሱ ሊበላ የማይገባውን ከእርሱም ጋር የነበሩት ሊበሉት የማይገባቸውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? በቤተ መቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሩ በደል እንደማይሆንባቸው በኦሪት ያለውን አላነበባችሁምን? እኔም ከቤተ መቅደስ የሚበልጥ እዚህ እንዳለ እላችኋለሁ። ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ ብታውቁስ ኖሮ ያልበደሉትን ባልፈረዱባችሁ ነበር። የሰንበት ጌታዋ የሰው ልጅ ነውና። ጌታችን ኢየሱስ ከዚያ አልፎ ወደ ምኵራባቸው ገባም። እነሆም እጁ የሰለለች ሰው ነበር። ይከሱት ዘንድ በሰንበት መፈወስ ይገባልን ብለው ጠየቁት። እርሱም አላቸው፣ ከእናንተ መካከል አንድ በግ ያለው በሰንበትም ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው? እንግዲያማ ከበግ ይልቅ ሰው እንደምን አይበልጥም? እንኪያስ በሰንበት መልካም ማድረግ ይገባል። ከዚያም በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋም። ያን ጊዜም ደህና እንደ ሁለተኛ ሆነ። ፈሪሳውያንም ወጥተው ሊገድሉት ስለ እርሱ ተማከሩ። ጌታችን ኢየሱስም ባወቀ ጊዜ ከዚያ ሄደ። ብዙ ሰዎችም ተከተሉት። ሁሉንም አዳናቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ልጄ፣ ነፍሴ የወደደችው፣ መንፈሴም በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል፣ አይከራከርም፣ አይጮህም። በአደባባይም ቃሉን የሚሰማ የለም። አሸናፊነቱን ፍርድ እስኪያመጣ ድረስ የተቀጠቀጠ መቃን አይሰብርም፣ የሚጤስ የጧፍ ክስታንም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ከዚህ በኋላ ጋኔን ያደረበት ዕውርና ደንቆሮ አመጡለት። ያም ዕውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡም ሁሉ የተደነቁ ይህ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በብኤል ዜቡል ነው እንጂ ይህስ አጋንንትን አያወጣም አሉ። ጌታችን ኢየሱስም አሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች። ከተማም ሁላ ቤትን እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ እንጂ እንግዲህ መንግሥቱ እንዴት ትጸናለች? እኔስ በብኤል ዜቡል አጋንንትን የማወጣ ከሆነ ልጆቻችሁ በምን ያወጧችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ግን እንግዲያስ የእግዚአብሔር መንግሥት አሁን ወደ እናንተ ደርሳለች። ኃይለኛን አስቀድመው ካላሰረ በስተቀር ወደ ኃይለኛ ቤት ለመግባት ገንዘቡንም ለመበርበር የሚችል ማንም የለም። ከዚህ በኋላ ቤቱን ይበረብራል። ከእኔ ጋር ያልሆነ ባለጋራዬ ነው፣ ከእኔም ጋር የማይሰበስብ ይበትናል። ስለዚህ እላችኋለሁ፣ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃል የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም ቢሆን በሚመጣውም ዓለም ቢሆን አይሰረይለትም። ወይም ዛፉን መልካም ፍሬውም መልካም አድርጉም፣ ወይም ዛፉን ክፉ ፍሬውንም ክፉ አድርጉም። ዛፍ በፍሬው ይታወቃልና። የእባብ ልጆች ሆይ እናንት ክፉዎች ስትሆኑ መልካም መናገር እንዴት ትችላላችሁ?
ከልብ የተረፈውን አፍ ይናገራልና። ደግ ሰው ከመልካም ልቡ መዝገብ መልካም ነገርን ያወጣል፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እነርሱ መልስ ይሰጡበታል። ከአነጋገር የተነሳ ትጸድቃለህ፣ ከአነጋገርህም የተነሳ ይፈረድብሃል። ያን ጊዜም ከጸሐፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ አንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አመፀኛይቱና መንዝራይቱ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልትና 3 ሌሊት በዓሣ አንባሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። የነነዌ ሰዎች በፍርድ ቀን ተነስተው ይህችን ትውልድ ይፋረዷታል፣ በዮናስ ስብከት ንስሐ ገብቷልና። እነሆ ከዮናስ የሚበልጥ በዚህ አለ። ንግሥት አዜብ በፍርድ ቀን ተነስታ ከዚህ ትውልድ ጋር ትፈርዳለች። የሶሎሞንንም ጥበብ ትሰማ ዘንድ ከምድር ዳርቻ መጥቻለሁና እነሆ ከሰሎሞን የሚበልጥ በዚህ አለ። እርኩስ መንፈስ ከሰው ከወጣ በኋላ እረፍት ሲሻ ውሃ ወደሌለበት ምድረ በዳ ይዞራል፣ አያገኝም። ከዚያ በኋላ እንግዲህስ ወደ መጣሁበት ቤት ይመለሳል ይላል። በመጣ ጊዜ ባዶ ሆኖ ተጠርጎና ተለስኖ ያገኘዋል። ከዚያም በኋላ ይሄዳል። ከእርሱም የሚከፋ ሌሎች 7 አጋንንትን ያመጣል፣ ገብቶም በዚያ ይኖራሉ። ለዚያ ሰው የኋላ ኑሮ ከፊተኛው የከፋ ይሆናል። ለዚችም ክፉ ትውልድ እንዲህ ይሆንባታል። ለሕዝቡም ይህንን ሲነግራቸው እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበረ። ከደቀ መዛሙርቱም አንዱ መጥቶ እነሆ እናትህና ወንድሞችህ ከውጭ ቆመዋል፣ ሊያነጋግሩም ይሻሉ አለው። እርሱም ግን ለነገረው መልሶ እንዲህ አለ፣ እናቴ ማናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ እነዚህ ናቸው፣ በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና አለ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ አሜን።